የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ተመልሼ መጥቻለሁ በጠቃሚ ቪዲዮ እናንተን ይጠቅማል የሚል ነገር ነው ይዤላችሁ ሁልጊዜ የምመጣውና ፀጉሬ ተጠብቆ ፀጉሬ እንደዚህ አምሮበት እስካሁን ባለውበት እድሜ ላይ ድረስ እንዲደርስ ያው እግዚአብሔር የሰጠኝ ስጦታ ነው። እግዚአብሔር በቃ ምን ይሰጠዋል? ተመስገን ነው አይደል የሚባለው። እኔ ደግሞ እግዚአብሔር የሰጠኝን ተፈጥሮ የሰጠኝን ስጦታ እስካሁን ድረስ ጠብቄ ይዤዋለሁ ማለት ነው። የአብዛኞቻችሁ እህቶቼ ፀጉር ግን ተበሳቅሎ ተበጣጥሶ ያለ እድሜም ሽበት ወጥቶባችሁ ብዙ ነገር፣ በእርግጥ ሽበት በተለያየ ምክንያት ይወጣል። በንዴት ይወጣል፣ በጨጓራ ህመም ሊወጣ ይችላል። በቃ በእንደዚህ አይነት ነገሮች ይወጣል። እንደገና ደግሞ ቀለም፣ ፓርም፣ ጄል እንደዚህ አይነት ነገሮችን ያላግባብ ስንጠቀም አጠቃቀማቸውን ብዙ ጊዜ ግንዛቤ የለንም እና እንደዚህ አይነት ነገሮችን ስንጠቀም ሊወጣብን ይችላል ማለት ነው። ስለዚህ ዛሬ የሚከላከልላችሁን ነገር ነው። ፀጉራችሁ ውብ ጥቁር፣ እኔ በነገራችን ላይ ቡኒ ፀጉር እወዳለሁኝ በጣም ከከለሬ ጋር ላይሄድ ይችላል እንጂ ቡኒ ቢሆን ፀጉሬ በጣም ደስተኛ ነኝ። ግን የኔ ፀጉር ግርም ነው የሚላቸው ጥቁራቱ ማለት ነውና ብዙ ጊዜ የተጠቀምኩትን ብዙ ጊዜ በእርግጥ አሁን ቀንሻለሁ፣ ፀጉሬ በጣም እየለሰለሰ ስለመጣ ማለት ነው። ግን በጣም ብዙ ጊዜ አረቦችም ይወዱታል። ሁል ጊዜ ብትጠቀሙት የማይሸለቻችሁ የማጠሉት ወይም ደግሞ ሽታው የማይረብሻችሁ ነገር ነው ዛሬ የምጠቀምላችሁ። ለፊቴም የምጠቀመውን አሳያችኋለሁ ማለት ነው። በእርግጥ ብዙ ጊዜ እኔ ፊቴ ላይ እንኳን ሰነፍ ነኝ፣ ግን እዚህ ፊት ላይ ምንም ማድረግ አልቻልኩኝም። ታውቃላችሁ ብዙ ጊዜ ቀሲል ተጠቅሜያለሁኝ። ስለ ቀሲልም እናወራለን፣ ስለ ቀሲልም ቪዲዮ እሰራለሁ ማለት ነው። ለፊቴ ብዙ ጊዜ ተጠቅሜዋለሁኝ፣ እኔ ወደዋለሁ። ግን አሁን ቆዳዬ የፊት ቆዳዬ እየደረቀ ስለመጣ እንደ በፊት አይደለም። በጣም ቅባታማ ፊት ነበረኝ እኔ፣ ሰውነቴ ራሱ ቅባታማ ነው፣ ግን በወፈርኩ ሰዓት። አሁን ግን ስከሳ ያ ቅባታማው መጦ ድርቀት ነገር ነው ፊቴ ላይ እንትን የሚለው። ግን ጠዋት ስነሳ ራሱ ቅባት አለው። በሳሙና ከምንታጠብ ይልቅ ግን በሱ ብንጣጠብ የተሻለ እንደሆነ፣ ከምን ጋር ቀላቅለን ብንጠቀመው ደግሞ ይሄ የቁርቁራው ቅጠል ወይም ቀሲሉ ደረቅ ስለሆነ ምንም አይነት ቅባታማ ስለሆነ ቅባት ካላቸው የቅባት እህሎች ጋር ቀላቅለን ለፊታችን የምንጠቀመው እንዴት አይነት ውብ ፊት ይኖረናል፣ ጥርት ያለ ፊት ይኖረናል የሚለውን የምናየው ይሆናል በዚህ ቪዲዮ ማለት ነው። አብራችሁን ቆዩ እስከ ቪዲዮ መጨረሻ ድረስ። ውድድ ነው የማደርጋችሁ። ሁላችሁንም ፈጣሪ ይጠብቅልኝ። ይሄው እንግዲህ ፀጉሬ ስፈታው ነው እንደዚህ የሚሆነው ማለት ነው። እያችሁ ፍሪዝ እንኳን ለማድረግ ፀጉራችሁ እንደዚህ እንደፈለጋችሁ እያችሁ ብታደርጉት በደንብ ነው አሁን ይሄ የሚያሰለጥንላችሁ ማለት ነው። ዛሬ የምሰራላችሁ ቪዲዮ በተለይ ጠንካራ ፀጉር ያላችሁ የሚደርቅባችሁ በቅባት ብቻ ሳይሆን እኔ ዛሬ በውሃ ነው የምሰራላችሁ። እንደዛ እየሰራችሁ ብትጠቀሙ ፀጉራችሁ ጥቁርና ስልጥን ያለ ልስልስ ያለ ይሆንላችኋል ማለት ነው። በእርግጥ እኔ ከዚህ በላይ እንዲለሰልስ አልፈልግም፣ ግን ለእናንተ ማሳይቼ እኔም መጠቀም ስላለብኝ ነው ማለት ነው። እንደምታዩት ነው። ቤተሰቦቼ እሱም ምንድነው ጥቁር አዝሙድ ነው። ጥቁር አዝሙድ ካሁን ፊትም ሰርቼ የላችኋለሁ። በጣም መድኃኒትነት አለው። አረቦች እንደውም ከምንድነው ጨው ከሚመስል ነገር ጋር ያጨሱታል። ጨው አይደለም ግን እነሱ ከምንድነው ባንጃውን እንደዛ አይነት ነገር ነው። ብቻ ሽታ የለውም በእርግጥ ግን ከዛ ጋር ሁሉ ያጨሱታል ማለት ነው። ጥቁር አዝሙድ ነው። እሱም በጣም 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 የተመሰከረለት ነው። እኔ አንድ ሾርባ ማንኪያ የተጠቀምኩት። ከርዳዳ ፀጉር ያላችሁ ግን 3ም 4ም መጠቀም ትችላላችሁ። የኔ ፀጉር እንግዲህ ከዞማም አልፎ ወደ በጣም እየለሰለሰ ነው። ያው ሉጫ አይባልም እና ሉጫ ፀጉር ያላችሁ ራሱ ግማሽ ሾርባ ማንኪያ አርጋችሁ ቀጠን አርጋችሁ ብትጠቀሙ ትችላላችሁ። ወይም እንደዚሁ በውሃው ስለሆነ ለምን እንደሆነ ታውቃላችሁ። በጣም የማለስለስ ኃይል ያለው ቅባትነት አለው። በጣም ነው ቅባት ያለው ጥቁር አዝሙድ፣ ለዛ ነው እና በጣም የማለስለስ ኃይል ስላለው ማለት ነው። ይሄንን አሁን እንፈጨዋለን። መፍጫ ካላችሁ ብትወቅጡት ይመረጣል ማለት ነው። እሺ ቤተሰቦቼ ይሄው እኔ እንትን ብየዋለሁ፣ ወቅጨዋለሁ፣ ፈጭቼዋለሁ ማለት ነው። እንደምታዩት
ይሄው እቃዬ እዚህ ላይ አደርጋለሁ። ያው በውሃ ነው የምሰራው ብያቸዋለሁ። ይሄው በተለይ ጠንካራ ፀጉር ያላችሁ እህቶቼ ሁሌ ቀን በቀን መርጨት ትችላላችሁ፣ ሁልጊዜ። ግን አሁን እንደኔ አይነት ፀጉር ያላችሁ እህቶቼ ደግሞ አለፍ አለፍ እያደረጋችሁ ብትጠቀሙት ቆንጆ ነው፣ ይመከራል ማለት ነው። ለማፍላት ሳይሆን ትንሽ ሞቅ ለማድረግ ያክል ነው። ከውስጥ ያሉትን ነገሮች ጠቅላላ የሆነ ሲሞቅ ኃይል የማውጣት ባህሪ ስላለው ቅባትም ቢሆን አሁን ለምሳሌ ሞቅ አድርጋችሁ በውሃ በጋለ ውሃ ሞቅ አድርጋችሁ ብትጠቀሙት በጣም ይመከራል። ይሄው እንደምታዩት ነው እንግዲህ እንፋሎቱ እስከሚወጣ ድረስ ብቻ ነው እንትን ማለት ያለብን እንጂ ትክትክ ማድረግ ለማንኛውም ነገር አይመከርም፣ ሁልጊዜ እንደምላችሁ። እሺ ጠቅጣቃ ማጥለያ ብትጠቀሙ ሁሌ እንደምላችሁ ይመረጣል። ስታጠሉ ምንም አይነት ይሄ ብናኙ አሰሩ ወደ ውሃው እንዳይገባባችሁ ማለት ነው። አያችሁት አይደለ? አያችሁ፣ ታያችኋል። ይሄንን መረቁን አያችሁ አይደል? ምን ያክል ቅባት እንዳለው። አሁን ይሄ ከስር ቅባት ተቀባ አይደላችሁ፣ ራሱ ቅባት ስላለው ማለት ነው። በጣም ነው የሚያውረቀርቀው። አያችሁ አይደል? ግጥ እኔ ቅባት አለው ፀጉሬን፣ ግን ቅባቱን አሳይቻችኋለሁ ምን ያክል ቅባት እንደሚወጣ። በጣም ቅባት አለው። ለዛ ነው በጣም የሚያለሰልሰውና ዝም ብዬ ነው የምረጨው። ግን በተለይ የሚደርቅ ፀጉር ያላችሁ ጠንካራ ፀጉር ያላችሁ እህቶቼ አረቦችም ስለሚወዱት ጥቁር አዝሙዱን ስለማይጠሉት ሽታውን በውሃ አድርጋችሁ በቀላሉ መጠቀም ትችላላችሁ ማለት ነው። እንደየያዝም ይረዳናል በደንብ አድርጎ ማለት ነው። በደንብ አድርጋችሁ መርጨት። የራስ ቆዳችሁንም ጭምሩ ውስጡን በደንብ አድርጋችሁ እንዲዳረስ አድርጋችሁ ከዛ ስታበጥሩ ሁሌ የምነግራችሁ ከታች ነው መበጠር ያለበት ፀጉር። ዝም ብሎ ማበጠርም ትክክል አይደለም። ከዛ ከተያያዘባችሁ ደግሞ ማፍታታት አለባችሁ። በእጃችሁ እየገባችሁ እንደዚህ በእጃችሁ እየገባችሁ እንደዚህ በአራቱም ጣጣችሁ እንደዚህ እየገባችሁ እንደዚህ መጀመሪያ ማፍታታት ከማበጠራችሁ በፊት። ከዛ እንደዚህ ያዝ ታረጉና ከስር እንደዚህ አጭርም ቢሆን ያንኑ እያፍታታችሁ ነው ማበጠር ያለባችሁ። ከዛ ከፍ እያላችሁ ከዚህ ከስር ማደሪያ ማዋያ እንዲሁም ስራ ስትሰሩ የምትጠቀሙት ሻሽ መምረጥ ነው። አያችሁ አይደል? አፍታታችሁ ብታበጥሩት፣ እኔ አላበጠርኩትም፣ አይታችኋል። ያው እንደተሰራ ፈትቼ ነው። አያችሁ አይደል? ሁሉንም ነገር ተጠቅማችሁ ፀጉራችሁ አሁንም የሚነቃቀልባችሁ ከሆነ
ውሃ መጠጣት አለባችሁ፣ ስትረስ ሊሆን ስለሚችል ማለት ነው። ያቸው ሁልጊዜ የምነግራችሁ የሆነ ነገር ተጠቅማችሁ ትንሽ ለፀጉራችሁ እረፍት ማድረግ እንዲያረግ እንደዚህ አድርጋችሁ ጥቅልል ታርጉታላችሁ። እንደዚህ አድርገን ትንሽ እረፍት እንሰጠዋለን። ታያችኋል አይደል? ወጣው ከሁለቱም በኩል ላይ ወጣው። እሺ ቤተሰቦቼ እንግዲህ እኔ ሁለት ቦታ ነው የምሰራው። እናንተ ግን ጊዜ ሰታችሁ ቁጥጥር ወይም ደግሞ ገመድ ገመድ አድርጋችሁ ብትሰሩት ይመረጣል። እኔን ሁለት ቦታ እስከ ማታ ነው እንጂ የምሰራው፣ ፈትቼ ቁጥጥር ነው የምሰራው። ፀጉሬን ሁለት ቦታ አልሰራም። እናንተም እንደዛ ነው ማድረግ ያለባችሁ። ግን ያው ጊዜ ስለሌለኝ ነው። እሺ ይሄንን ይመስላል እንግዲህ እንደምታዩት ነው። ፀጉሬን ያያችሁት ነው። ያብለጨልጫል፣ ጥቁር ነው፣ ሰልጥኗል። ስለዚህ እንደዚህ አድርጋችሁ ቅርንፉድን ተጠቀሙ ቤተሰቦቼ። ይኸው እዚህ ጋር ተልባ ነው። ተልባ ለፊት ምን ያክል ጠቃሚ እንደሆነ በጣም ብዙዎች የመሰከሩለት ነው። እዚህ ጋር ደግሞ የቁርቁራ የጋባው ሰድር እንዲሁም ደግሞ ቀሲል ነው። የቀሲል ዱቄቱ ይመስለኛል። ግን ነገራችን ላይ ቀሲል እኮ አማርኛ አይደለም ሶማሊኛ ነው። እንደው ሶማሌዎች እንደው በደንብ የምታውቁ ሶማሌዎች ካላችሁ እስኪ ኑና እባካችሁ አስተያየት በዚህ ነገር ላይ ብትሰጡኝ ደስ ይለኛል ማለት ነው። ለምን አሁን አንዳንድ ላይ ኮሜንት ላይ ግራ ተጋብታችኋል። ይሄ ነው እንዴ ይሄ አይደለም መረታይ ዝም ብለሽ አታውሪ ምናምን ነገር የሚባል ነገር ስላለ ማለት ነውና እኔ ሶማሌዎች ናቸው በቀሲል ዙሪያ ላይ እንዲያወሩ የሚፈልገው ሌላ ሰዎች አይደላችሁም። ሶማሌዎች ሶማሌ ያው ቀሲል ሶማሌ ስለሆነ የሶማሊኛ ስለሆነ ማለት ነውና ይሄንን አሁን በነገራችን ላይ ለም ነው፣ በጣም ተወዳጅ ነው። በጣም ለም ነው። በቃ እኔ ጋር እኔ ቤቴ ጋር ያለው ቁርቁራ ማለት ነውና ለመቁረጥ ራሱ ሳስትለታለሁኝ። አሁን ይሄንን አድርቀዋለሁ። ዝናብ በነገራችን ላይ ዝናብ ዘንቦ አጥቦት ነው አደርቀዋለሁ። ይሄንንም ወቅጠዋለሁ። ይሄኛው የሚወቀጥና አንድ ላይ ቀላቅለን ነው የምንቀባው ማለት ነው። የቁርቁራ ቅጠሉን ፀሐይ ስለሌለ ዳመና ስለሆነ በብረት ክዳን ላይ ነው። ያው ንጹህ ይሁን እንጂ ችግር የለውም። በብረምጣድም ማድረግ ትችላላችሁ። በምጣድም እንደዚህ እንትን አድርጋችሁ ማድረግ ትችላላችሁ። አሁን አያችሁ ከስር ብረምጣድ አድርጌ ከላይ ክዳን አድርጌ እንደዚህ እያደረኩት ነው ማለት ነው። አልደርቅ ብሎኝ አያችሁ አይደለ? የሚጠቁርበት ምክንያት ለምን እንደሆነ ታውቃላችሁ? ይጠቁራል ምናምን የምትሉኝ እህቶች ያላችሁ ቀሲል አንዳንድ ቦታ ላይ ጥቁር ነው፣ ያንቺ ግን በጣም አረንጓዴ ነው ብላችሁኛልና እንደዛ የሆነበት ምክንያት ልክ እንደተቀጠፈ ወደዛው ዝርር ተደርጎ መድረቅ አለበት ወይ ደግሞ እንግዲህ አላቅም ቅጠሉ ሌላ አይነት ቅጠል ከተደባለቅም ችግር ነው። አላቅም ብቻ በምክንያት እንደሆነ የሚሆነው ግን ያው ቶሎ አለመሰጣት ቶሎ አለመድረቅ እምክ ካለ ጌሾ አይታችሁ ማየት ነው እንግዲህ። ጌሾ የምታውቁ ሰዎች ጌሾ ቶሎ ታልተሰጣ ተቀርጥፎ ይጠቁራል። እንደዛ ነው የሚሆነው። ቀሲሉም እንዲሁ ቁርቁራውም ከዚህ በላይ መድቀቅ ይችላል። በነገራችን ላይ እኔ ቅጥ ስላረኩት ነው። በመፍጫ በጣም ይደቃል። አያችሁት አይደለም? ሳይታፈን ይሄ ቅጠሉ ሳይጠቁር ወዲያው ተሰጥቶ ስለሆነ ወደዛ አድርቄ ስለሆነ የወቀጥኩት አያችሁ፣ በጣም ደማቅ አረንጓዴ ነው። በጣም ነው የሚያምረው። ተልባውም ይሄውላችሁ፣ ይሄው ተልባውንም እንደዚህ ወቅጨዋለሁኝ ማለት ነው። አይቆላም ደግሞ ተልባው። እሺ አይቆላም። ተተቆላ ያማታል። በእርግጥ ይሄኛው ትንሽ በዛ ያለ ይመስላል። ይሄኛው ትንሽ አነስ ነው። ቢሆንም ግን እናንተ የሚበቃችሁን ያክል አዘጋጅታችሁ ኢትዮጵያ ውስጥ ያላችሁ ነው የምላችሁ ማስቀመጥ ትችላላችሁ። ያው ከኢትዮጵያ ውጭ ያላችሁ ተልባ አታጡ።
ቀሲል ነው። ያው ቀሲልም ይኖራል ብዬ አስባለሁ። ስለዚህ እንትን ማለት ትችላላችሁ ማለት ነው። አንድ ላይ ይሄው አንድ ላይ ደባልቀዋለሁ። አንድ ላይ አቦካው ትንሽ የቁራው ቅጠል ትንሽ ያነሰ ይመስላል። ትንሽ ውሃ በጣም እንዳይቀጥንብን እያየን ነው የምንጨምረው። ሁለቱም የመጎተት ባህሪ ነው ያለው፣ ተልባውም ቀሲሉ ማለት ነው። አንድ አይነት እንትን ነው ያለውና ይሄው እንደምታዩት አሁን እንደዚህ በቂው ነው ማለት ነው። ከዚህ ባይቀጥን ብዬ መክራለሁኝ እኔ። ያው ፊታችን ላይ ቶሎ ትጥብ አንለውም ተልባ ስላለው ትንሽ ደቂቃ እናቆየዋለን። ሽታው ግን ማለት ነው በጣም ነው በቃ ብሉይ ነው የሚለው። በቃ ሽታው በጣም ነው የሚጣፍጠው ከተልባው ጋር ስለተደባለቀ ይመስለኛል። እንደምታዩት ነው። እሺ ቁርቁራ ማለት ይሄ ነው። አያችሁ፣ ሾሁ ይታያችኋል። ይሄ ነው ማለት ነው። እና ልክ ስትቀቡት እንደ ሻምፖ ወይም ደግሞ እንደ ሳሙና አረፋ ያወጣል። ልክ እንደ ተልባ ደግሞ ይምለገለጋል፣ ይሳባል ማለት ነው። እና ይሄ ነው ቁርቁራ ማለት እንግዲህ በቀሲል ማለት በሶማሊኛ ነው። ምናልባት አማርኛ በደንብ የምትችሉ ሶማሌዎች ብታስረዱኝ ደስ ይለኛል። ይሄ ቀሲል ቁርቁራ ቀሲል ነው ላቲ ምናምን ወንድ ይሁን ሴት አላውቅም። ያው ስሙ የዚያን ያክል እንትን የለውም። ብታስረዱ ደስ ይለኛል። ይሄ ካልሆነ ማለት ነው። ያው አንዳንድ ጊዜ ስንመጣና ስንጽፍ ወይም ስንኮምት ወይም ደግሞ ለአንድ ሰው አስተያየት ስንሰጥ እርግጠኛውን ትክክለኛውን መረጃ ወይም ማስረጃ ይዘን ነው መምጣት ያለብን ማለት ነው። ዝም ብለን መጻፍ ይላል። አሁን ለምሳሌ እኔ አንድ ቦታ ላይ የሆነ ነገር ሰው ይሄ ነው ሲል ሄጄ ይሄ እኮ አይደለም እምለው ትክክለኛ መረጃና ማስረጃ ይዤ ነው ማለት ነው። ስለዚህ እኔም ተመሬት ተነስቼ እንደዛ ስላላልኩኝ እናንተ ደግሞ ይሄ አይደለም ካላችሁ በውስጥ መስመር እኔ ስልክ አስቀምጥላችኋለሁ። ይሁን ዝም ብዬ መዝባረቅ የለብኝም አይደለ? ቅጠሉን ወይም ዛፉን እጽዋቱን ላኩልኝ ፎቶ አንስታችሁ። ከዛ እኔ ደግሞ ፈልጌ ያንን እጽዋት እዚህ ጋር የሌለ እጽዋት የለም። እኔ ጫካ ውስጥ ስገባ ራሱ ሳልፍ ማለት ነው ሽቶ የተረጨ ነው የሚመስለው። በጣም ነው የሚገርመኝ ማለት ነው። ደነቃለሁኝ በማያቸው ነገሮች በሙሉ። ያው በርግጥ እዚህ ነው የተወለድኩት፣ እስከ 14 ዓመት ድረስ እዚህ ነው ያደግኩት። ከተማ ውስጥ ማለት ገጠር ውስጥ ነው እና በብዙ ነገሮች ይደነቃሉ። በጣም የሚበሉ ትናንሽ ፍሬ ያላቸው ቅጠሎች ለመድኃኒትነት፣ ለቁስልነት፣ ለብዙ ነገር የሚያገለግሉ እንትን አሉ። በጣም እዚህ ጋር ቢመጡ አንድ የሕክምና ባለሙያ ሳይንቲስት ቢመጣ የሕክምና እንትን ተመራማሪ ቢመጣ ብዙ መድኃኒቶችን ሊያገኝ ሁሉ የሚችልበት ቦታ ላይ ነው እና ያለሁት። እዚህ ጋር የሌለ ዛፍ የለም፣ የሌለ እጽዋት የለም። ሞሪንጋ፣ ኪኒኒ ይሄ ዛፍ የምትባለው ይሄ በጣም ብዙ ላይን የሚታክት እጽዋቶች እና ዛፎች ስላሉ ላኩልኝ ማለት ነው። ብዙ ሰዎች ግራ ስለተጋባችሁ ግልጽ እንዲሆንላችሁም ጭምር ነው። ያው እኔ ደግሞ አንዳንድ ደግሞ እንግሊዝኛ ማወቅም ያስፈልጋል። በእንግሊዝኛ ምንድን ነው እያላችሁኝ፣ እኔ እንግሊዝኛ ግዴታ የማወቅ ግዴታ የለብኝም። ያው ሌላ ነጮች አሜሪካኖች ወይም እንግሊዞች ቁርቁራ ካላቸው ስሙን ይጻፉልኝ። የኛ ከሆነ ግን አማርኛ ነው እንግዲህ ምንም ማድረግ አይቻልም። ኢምፖርት ኤክስፖርት ማድረግ ሲጀምር ያን ጊዜ እንግዲህ እንግሊዝኛ ታግዙኛላችሁ። ከዛ በኋላ እኔ ያው ምርቱ እኔ ጋር ስላለ ተደራሽነት አደርጋለሁ ማለት ነው። ቁርቁራ በጣም እሾህ ስላለው ለመቅሮጥ ራሱ በጣም ነው የሚያዳግተውና ያው እኔ አጠገቤ አካባቢ ነው ያለው እና በውስጥ መስመር ፎቶ ላኩልኝ። ቁርቁራ ወይም ቀሲል ይሄ ካልሆነ ማለት ነው። ቀሲል በሶማሊኛ ነው ካልተሳሳትኩ፣ ሶማሌዎች ናቸው ቀሲል የሚሉት። ጋባ፣ ሰድር እንዴት ደግሞ ቁርቁራ ይባላል። እንግሊዝኛውን አላውቅም። ካወቃችሁ ግን ተባበሩ። ለምን እኔ ሰርች እያደረኩኝ እንደውም ዛፉን እኔ ነኝ ፖስት ያደረኩት ዩቲዩብ ላይ ማለት ነው። እና አንድ ቅጠሉ በደንብ አይለይም አንዱ ቦታ ላይ እኔ ሙሉ ይሄንን ቁርቁራውን ፎቶ አንስቼ ለፊት ስጠቀም የለቀቁት የዛሬ ዓመት ቪዲዮ አለ። እሱ ላይ እኔ ብቻ ነው የሚወጣው ማለት ነው። ስለዚህ
ትክክል ካልሆነ ወይም አይደለም ብላችሁ መከራከር ውስጥ ሳንገባ በፊት እናንተ ፎቶውን ላኩልኝ። ከዛ ደግሞ እኔ ያንን ቅጠል ፈልጌ አገኘውና ምን እንደሆነ ለእናንተ ደግሞ አቀርብላችኋለሁ ማለት ነው። ይሄው እንግዲህ ተልባውና ቁርቁራ ወይም ቀሲሉ እንደዚህ በመሰለ መልኩ አብሬ ያደባልቀዋለሁ። ይሄው እንደውም በነገራችን ላይ ለሁለት ጊዜ የሚሆነኝ ለነገም ይሆነኛል። ብዙ ነው ብዬ ነው የማስበውና እስኪ መቀቢያ ያለው ሰው ግን በመቀቢያ ብትቀቡ ሽታው ራሱ በጣም ነው የሚጣፍጠው። ፍሪጅ ያላችሁ ሰዎች ፍሪጅ ውስጥ ማስቀመጥ ትችላላችሁ። ያለ 3 ጊዜ ምናምን መጠቀም ትችላላችሁ። ይሄን በቀን መጠቀም ትችላላችሁ። ለምን ከተልባ ጋር ነው የምንሰራው። ስለዚህ ፊታችሁን አያደርቀውም። ደረቅ ፊት ያላችሁም አብራችሁ እንደዚህ ከተልባ ጋር ቀላቅላችሁ መጠቀም ትችላላችሁ። ወዳችሁ ውስጥ ቢገባ እንትን አትበሉ። በእርግጥ ያው እኔ አሁን ጾም ነው ወደ ውስጥ እንዲገባ አይፈለግም፣ ግን ገባብኝ ዋጥኩት ብትሉ አይገላችሁም። መድኃኒትነት አለው። እዚህ እስልምና እምነት ተከታዮች በጣም ነው ቁርቁራን እንትን የሚሉት ማለት ነውና ነግሬያቸዋለሁ። እንደውም አሁን አላውቅም፣ ግን ሰዎች ሲሞቱ በዚህ እንደሚታጠቡ ነግሬያቸዋለሁ ካሁን ፊት። ከዛ እንደዚህ አድርጋችሁ በደንብ እንደዚህ አይናችሁ ስር እንደዚህ ጥቁርቁር የሆነ ነጠጣብ፣ እንደውም ብጉር ያሰፋል ያልሽ በጣም ተሳስተሻል። ብጉር በደንብ ነው ፊትን ጥርት የሚያደርገው። ትንሽ ፊትን የማድረቅ ባህሪ ነው ያለው። ደረቅ ፊት ያላችሁ ሰዎች፣ በጣም ቅባት ፊት ያላችሁ ሰዎች ይሄን በዚህ ጧጧት በዚህ መታጠብ ትችላላችሁ። ደረቅ ፊት ያላችሁ ደግሞ ከተልባ ጋር ቀላቅላችሁ እንደዚህ ብትጠቀሙ ተልባ ቅባትነት ስላለው ከዛ አብሮ እንደዚህ ሲሆን ዋው ነው የሚሆነው በቃ ፊታችሁ ማለት ነው። በደንብ እንደዚህ ፊታችንን ማሳጅ ካረግን በኋላ ለ20 ደቂቃ ወይ ለ10 ደቂቃ ቆይተን መታጠብ ነው። ቀሲል ብቻውን ቢሆን ለመታጠቢያነት እንደዚህ ዝም ብለን እንጠቀማለን። ተልባው ስላለ ግን በተለይ ደረቅ ፊት ካላችሁ በደንብ ትንሽ ለስለስ እንዲያደርግልን ብናቆየው ይመረጣል። ግን እስከዛ እንደዚህ እያደረጋችሁ በደንብ ሽት እንደዚህ አንገት ስራችሁ እሺ በአንድ ቀን ብቻ አይደለም፣ በተደጋጋሚ እንደዚህ ብትጠቀሙ በተለይ ተልባውና ቀሲሉን የቁርቁራውን ቅጠል አብራችሁ ደባልቃችሁ ብትጠቀሙ በጣም ትልቅ ውጤት ታገኛላችሁ ለፊታችሁ ማለት ነው። እኔ ግን በጣም ያስቸገረኝ ምን እንደሆነ ልንገራችሁ። ስታጠብ አለቅም ማለት በጣም ነው ያስቸገረኝና ትንሽ ያስቸግራል። ጊዜ ይገላል፣ ጊዜ ይፈልጋል በጣም እና ደግሞ ፀጉራችሁን በደንብ አድርጋችሁ ስትቀቡ ሻሽ ማሰር መርሳት የለባችሁም። ለምን ወደ ላይ ይወጣል። ስታጣጠቡ እንትን እያለ ነው እየሰፋ ነው የሚሄደውና እንደዛ አድርጉ ማለት ነው። ቆንጆ ፊት ይኖራችኋል። ጥርት ያለ የለሰለሰ በጣም የሚያምር የፊት ቆዳ ይኖራችኋል ማለት ነው። ዛሬ ቪዲዮ ይሄንን ይመስላል። ትጠቀሙበታላችሁ፣ ለውጥ ታገኙበታላችሁ ብዬ ተስፋ አደርጋለሁ። በቀጣይ በጠቃሚ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው